አቶ ግርማ ለወይዘሮ ዝናሽ ልጅን ነፍሰ ገዳይ ነው ብለሽ ለማጣላት የምትሰሪው ሴራ ምንድን ነው? አንቺ የነገርሻትን ቃል በቃል አሁን ፊቴ እንድትነግሪልኝ እፈልጋለሁ በማለት ወይዘሮ ዝናሽ ላይ በጩኸት ያስተጋባባታል። ልጅቷም ለአምሮትም እሷ እንዳልሆነች ልታስረዳው ብትሞክርም እሱ ግን ሊሰማት ፈቃደኛ አልነበረም። ምክንያቱም ልጄን ልታጣልኝ ከኔ ልትወስጅብኝ ነው ወይ አንቺ ጨካኝ፣ አንቺ አውሬ እያለ መለፍለፉን አላቆምም። ነገር ግን በዚህ ሁሉ ምክንያት እኔ ነፍሰ ገዳይ ነኝ ሲላት በጣም ደንግጣ እኔ ብዬሻለሁ ይሄ ቃል ስትላትም ለአምሮትም እሷ እንዳላለቻትና ክሩቤል እንዳላት ግልጽ አርጋ ትነግራታለች። ይህን ሁሉ ስትሰማ እንዴት ይህን ሁሉ ሊያቅቅ ቻላን በማለት በጣም ተናዱና ተንገብግቦ ተነጋ። ጠዋት በጠዋት ለክሩቤል ለማግኘት ወደ ጅጅ ስበጣ ክሩቤል ወደ ቤት ሲመጣ ያገኘዋል። እሱም እንዴት ይሄን ነገር ከግርማ ጋር ግልጽ የሆነ ጦርነት መግባትን እያወቅ ስለዚህ ተጎጂ እንጂ ተጠቃሚ ስለማኮን ብታቆም ይሻልሃል በማለት ያስፈራረዋል። እሱ ግን ምንም አይነት ደንታ እንደሌለውና እንዲሁም በተቃራኒው ለአምሮት ይሄ ሚስጥር ስለደበካት በጣም ተናዳለች ይለዋል። እሱም ምን እንደገደልኩት ምን ማረጋገጫ አለህ ቢለውም በጥቂት ጊዜ እንደሚያረጋግጥለትና ወደ እስር ቤትም እንደሚከተው ቃል ይገባለታል። አሁን እዚሁ ምን እንደማደርግህ ታውቃለህ ሲለውም እሱም ፈሪ ስለሆንክ ምንም ነገር ልታደርገኝ አትችልም። ለነገሩ አንተን ከማደርግ ትርሲትን ምን አድርጌ እንደምሰጥህ አሳይሃለሁ በማለት ይጎርበታል። ትርሲትን እኔ እስካለሁ ድረስ ማንም ሰው ጫፏንም ሊነካት አይችልም ብሎ ወደ ውስጥ ይገባል። ትርሲት ዛሬ በራሷ መንቀሳቀስና በራሷ እንዴት መራመድ እንዳለባት ቤት ውስጥ እየተለማመደች ነው። ወደ ቤትም ሲገባም ትርሲትዬ ሲላትም ወይዬ የኔ ፍቅር መጣህልኝ በጣም ፈርቼና ሰግቼ ነበር በማለት ተናግረዋል። ምንም የሚያሰጋ ነገር እንደሌለና እሱ ምንጊዜም የእሷ ጸሎት ካለ ጤነኛና ምንም እንደማይሆን ቃል ይገባለታል። ነገር ግን ቢሆንም አንድ ነገር እንድታደርግልኝ ይፈልጋሉ። እሱም ያው ከዚህ ቤት እንዲቀር ነው። እሱም ይሄን እንድታደርግ ያደረጋት ወይ ላምሮት ወይ አባቷ ግርማ እንደሆነ ቢነግራትም እሷ ግን እንደዛ እንዳልሆነ ተናግረዋለች። ራሷ በራሷ ራሷን መሄድና በራሷ እንድትና ለመንቀሳቀስ ያክል እንጂ ማንም ሰው እንዳላስገደደ ስትነግረውም እሱም ማላ እንደምትምልለት ቃል እንድትምልለት ወይም በክሩቤል ስም ወይም በእናቱ ስም እንድትምልለት እሱን ነገር እንኳ አላደርግም ወደ ቦታ የወሰደ ትለዋለች። የሚወዷት ሁለቱም መዝናኛቸውና አየር የሚቀበሉበት መናፈሻ ቦታ ቁጭ ብለው መመካከራቸውን ይቀጥላሉ። እኔ ክሩቤል በጣም ፈርቻለሁ፣ በጣም ሰግቻለሁ። አንዳች ነገር ያደርጉብኛል ብዬ ፈርቻለሁ። ስለዚህ አንተ ደግሞ ለእኔ ድክመቴ ነህ። ስለዚህ አንተን አንድ ነገር ከሚያደርጉብኝ ከኔ መራቅ አለብህ ስትለውም ኧረ እንደዛ መሆን የለበትም ቢላትም በተደጋጋሚ መራቅ እንዳለበት ስነግረው እሺ ብሎ ርቃለሁ ይላታል። እሷም እንደዚህ ሲላት በጣም ደንግጣ ምክንያቱም በቀላሉ እሺ ይለኛል ብላ ስላላመነች እሱም ሀሳቧን ምንም ሳይቀነፍና ሀሳቧን ስለተቀበላት ደግሞ በጣም ታመሰግነዋለች። ወደ ቤትም እንደመጣም ለወይዘሮ ዝናሽ የሆነውን ነገር ሁሉ ይነግራታል። ምክንያቱም ትርሲትን ለአምሮትና አቶ ግርማ የሆነ ነገር እንዲያደርጉ ይፈርታል። ስለዚህም እሷ ክፍል ሆና እኔ መጥቼ ያለችበትን ሁኔታ ላጣራ እሞክራለሁ። እሷ አታየኝም ማለት እኔ እዚህ ቤት አልመጣም ማለት አይደለም። ለእሷ ሳንነግራት ተደብቀን እኛ እዚህ እመጣለሁ ማለት ለወይዘሮ ዝናሽ ነግራት ማዘርዬ ይህን ከሰማሁ በኋላ እሺ ብላ ወደ ቤት ትገባለች። ዛሬ ለአምሮት ተሎትሮ ቀየር ብላ እናቷን ለማናገር ብትሞክርም ወይዘሮ ዝናሽ ግን ወይም ማዘር እንግዲህ በቁጣና በእንትን ትነፋታለች። ምን ሆነች ነው ዛሬም ነገም አንቺ ለኔ አንድ ቀንም እንደ ልጅ ምን ሆነች ነው ሳትኝ ይኸዋለች። ምንድነው ችግርሽ ስትላትም አንቺ መቼ እንደ ልጅ ትሆኛለች? አንቺ እኮ ፈጣሪ ወይም ጊዜ ፍረደው በማለት እንጂ የአንቺ ጉድ ተወርቶ አያልቅም። አንቺና አባትሽ የሰራችሁትን ስራ ጠንቅቃችሁ ታውቁታላችሁ በማለት መልስ ትሰጣታለች። እሷም እንግዲህ ይህን ሁሉ ካደረገች በኋላ ምንም ማድረግ እንዳልቻለች እና እሺ ብላ ተስማማለች። ያ ሁሉ እንትን እንዳለ ማለት ስራዋን ስለምታውቅ እሺ ከማለትም ውጭ ምንም አማራጭም የላትም። ነገር ግን እስር ቤት እንደሚከታቸው ሁለቱንም ነገር ግን በዚህ አይነት መንገድ ሳይሆን ሁሉንም በሂደትና በብልጠት ማድረግ እንደማለበት ግልጽ አድርጎ ለማዘር ይነግራታል። ነገር ግን እዚህ ቤት ውስጥ ባየኋት ቁጥር የልጅ ገዳይን ማስታወሱ በጣም እያመመኝ ነው ሲልም፣ ነገር ግን ከዚህ የበለጠ ይፋ ብናደርገው ለትርሲት ህይወት አደጋ ነው እንጂ ሌላ የምንፈጥረው ነገር የለም። ስለዚህ ማዘር መረጋጋት እንዳለቦትና
ላምሮትና አቶ ግርማን ከባድ ጦርነት ውስጥ እንከታቸዋለን፣ ከዛም እኛ ስራችን እንሰራለን በማለት ይስማማሉ። ዛሬ ሳሎን ቁጭ ብላ እህቷ ላምሮት ትመጣና አንቺም እንደ ክሩቤል ነው የምታስቢው ብላ ትጠይቃታለች። እሷም እንደ ክሩቤል ምን እንደምታስብ ስጠይቀት አባትሽን የገደለው አቶ ስዩም አባት ዳዲ ነው ብለሽ ታምኛለሽ ስትላትም እሷም በጣም ደንግጣ አሚሮዬን በትንንሽና በትልቁ ነገር እየመጣሽ አትበረጅው፣ እባክሽ ሰላሜን ስጭኝ ላምሮት፣ እኔ በጣም ስልችት ድክም ብሎኛል እባክሽ በማለት መልስ ትሰጣታለች። እሷም ከዛ ካጠገቧ ትሄድና እናቷ ምን እንዳለቻት ትነግራታለች። እሷ ልጅቷን ግን ማውራት ባትፈልግም እናቷ ግን እንድትነግራት ታስገድዳታለች። ለእናቷም እንግዲህ አቶ ስዩም ወይም አባቴን የገደለው አባትሽ ነው ወይ ብላን የጠየቀች በማለት መልስ ትሰጣታለች። ወዲያው ይሄን እንደሰማች ወደ ላምሮት ክፍል ሄዳ በጣም በጩኸትና በቁጣ ልጅቷ ላይ እንድጨቀጭቂያት እንድትነዘንዣት አልፈልግም፣ ስለዚህ ራቂያት ከሷ በማለት ታስፈራራታለች። አቶ ግርማ በጣም ተቆጥቶና የንብረቱና የልጅቷ ጉዳይ ከእለት እለት ከአቅሙ በላይና ከእጁ እየወጣ እንደሆነ ያመነው ምን ማድረግ እንዳለበት ግራ ገብቶታል። አንዴ እሷና ወይም ትርሲትና ልጅናይቷን አሰቃይቼ ቤቱን በስሜ እንዲያደርጉልኝ ቢልም ነገር ግን ክሩቤል ከገባበት ቀን ጀምሮ ራሷ ትርሲት እንደ በፊቱ መታዘዝና ያሏትን ሁሉ ዝም ማለት ትታ መልስ መስጠት ጀምራለች። ክሩቤል ምን አቅምሷችሁ ነው? ምንስ አይዟችሁ ቢላችሁ ነው እንደዚህ ልብ ልብ የተሰማችሁ ቢላትም ከፈጣሪ ጋር እንጂ እኛ ክሩቤል ምንም ስላደረገልን አይደለም በማለት መልስ ትሰጣለች። ይህም ሁሉ የሰማው ክሩቤል ነገር ግን በቅርብ ሰዓት እሱን እስር ቤት እንደሚያስገባ ቃል ይገባለታል። ትርሲትዬ ዛሬ ቀጠሮ ስለነበራት ቀጠሮዋን ግን የሚያከናውንላት አቶ ክሩቤል ነበረ። ወደ ሐኪም ቤትን በመሄድ ምን አዲስ ነገር እንዳለ ይጠይቃቸዋል። እነሱም ጥሩ አጋጣሚ እንደመጣና በአመት ውስጥ አሁን ስብሰባ የሚካሄድበትና አሁንም ከትንሽ ደቂቃ በኋላ እንደሚሰበሰቡና እንደ ትርሲት አይነት ያላቸውን ኬዞች እንዴት መፍታት እንዳለባቸው እንነጋገራለን። እሱም ሁለት ነገር ነው። አንደኛው ወደ ውጭ ሀገር ሄዶ መታከም ሲሆን ሁለተኛው አማራጭ ደግሞ እዚህ ሀገር ሰርጀሪ እየተደረጉ በሂደት መታከም ነው። ብር ካለ ወደ ውጭ አንዴ መታከሙ የተሻለ ሲሆን አቅሙ ከሌለ ግን እዚሁ ሀገር መካሄድ እንደሚችል ይነግረዋል። ይህን ሀሳብ ተቀብሎ ወደ ቤቱ መጥቶ ለወይዘሮ ዝናሽ ወይም ለማዘርዬ የሆነውን ሁሉ ይነግራቸዋል። ይህም ሁሉ ያየችውና የሰማችው ምንም ማድረግ እንዳለባት ግራ ገብቷታል። ነገር ግን ላምሮት የአባቷ ጉዳይ በጣም ስላስጨነቃትና ብቸኝነት ስላበዛች ክፍሏ በር ዘግታ መዋልና ማደር ከቆየች ሰነባበተች። በዛም አጋጣሚ ክሩቤልን ተከትላ ሄዳ ምን እንደሆነና ስለ ብዳድ ወይም እንዴት አባቷን እንደገደለባት እንዲያብራራላት ትጠይቃለች። እሱም በቅርቡ በማስረጃና በመረጃ እንደሚነግራት ቃል ገብቶላት ይለያታል። ውድና የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ለዛሬ ይዤላችሁ ይህን የመጣሁት ይህን ይመስል ነበረ። ስለተከታተላችሁ